ሲጠበቅ የነበረው የሴኔጋልና የግብጽ ጨዋታም በሴኔጋል አሸናፊነት ተጠናቋል። ምሽት ላይ ለንደን ደርቢም በቸልሲና በአርሰናል መካከል ተደርጓል። አርሰናል አሸንፈዋል። በኮፓ ዴል ሬው ሪያል ማድሪድ ተሰናብቷል። ቶተናሞች አዲስ ተጫዋች አስፈርመዋል። ስለዚህ የምንነግራችሁ ነገር አለ። የዘላታን ኢብራሂሞቪች ልጅ ፕሮፌሽናል ውሉን ፈርመዋል። ስለዚህም አዲስ ነገር ይዘናል። ከመጨረሻው አብራችሁን ሆኖ ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። የቀድሞ ሊቨርፑል ፈርጦችን ያገናኘው የሴኔጋልና የግብጽ ጨዋታ በሳዲዮ ማኔ ሀገር ሴኔጋል አሸናፊነት ተጠናቋል። ሴኔጋል ከግብጽ 2 ሰዓት ላይ ሲገናኙ ሙሉ ጨዋታው 1-0 ሲጠናቀቅ ሴኔጋላዊ ሳዲዮ ማኔ ወደ ፍጻሜ ያለፈበትን ጎል አስቆጥሯል። ሙሐመድ ሳላህን ወደ ሊቨርፑል የመለሰው ይህ ጨዋታ ድንቅ እንቅስቃሴ በሴኔጋል በኩል የታየበት ጨዋታ ሆኖ አልፏል። ምሽት 5 ሰዓት ሞሮኮና ናይጄሪያ ጨዋታም ከባድ ፍልሚያ የታየበት ጨዋታ ሆኖ አልፏል። በመጨረሻ ሞሮኮም ራሱ ያዘጋጀችውን ዋንጫ ለማሸነፍ ከሴኔጋል ጋር ከባድ ትንቅንቅ ተደረገ። ናይጄሪያና የሞሮኮ ጨዋታ ሙሉ ደቂቃ 0-0 በመጠናቀቁ ወደ ተጨማሪ ደቂቃ ማለፍ ተገዶ ነበር። ነገር ግን በዛም ምንም ጎል ሳይቆጠርበት በ120 ደቂቃ ሁለቱም ክለቦች ለፔናልቲ ጋብዟቸዋል። በፔናልቲው ያሲን ቦኖ ድንቅ አቋሙን ባሳየበት ሞሮኮ 4-2 አሸንፋለች። የፍጻሜው ጨዋታ በሴኔጋልና በሞሮኮ መካከል ቀጣይ ፊታችን እሁድ የሚደረግ ይሆናል። የሙሐመድ ሳላህ ግብጽ ለዋንጫው ብትታጭም ከወዲሁ ለደረጃ ከስ ናይጄሪያ ጋር የምትጫወት ይሆናል። በኤፍኤል ካፕ ጨዋታ ለንደን ደርቢን እናገኛለን። ምሽት 5 ሰዓት ላይ የጀመረው የአርሰናልና የቼልሲ ጨዋታ በአርሰናል የበላይነት አርሰናልን የማሸነፍ አቅሙ ያለን ያለው አሌሃንድሮ ጋርናቾ ተቀይሮ በመግባት 2 ጎሎችን ቢያስቆጥርም ቡድኑን ማሸነፍ አልቻለም። በቀጣይ በደርሶ መልስ የሚዳርጉት ፍልሚያ ይጠበቃል። ከጨዋታው በኋላ ቼልሲው አሰልጣኝ ሊያም ሮሰነሪ አስተያየቱን ሰጥቷል። ቼልሲ አዲሱ አሰልጣኝ ሊያም ሮሰነሪ የቡድናቸው ተጫዋቾች ህመም እንዳጋጠማቸው ከጨዋታው በኋላ ተናግረዋል። ተጫዋቾቹ መውቀስ እንደማይፈልጉ የተናገሩት አሰልጣኙ በቆመ ኳስ ስለተቆጠረባቸው ጎሎች ንዴት እንደሚሰማቸው ተናግረዋል። ቡድኑ ባሳየው እንቅስቃሴ ደስተኛ ነኝ ያሉት ሊያም ሮሰነሪ ያይዘው የተቻላቸውን አድርገዋል፣ ገና ቀሪ ጨዋታ አለ ሲሉ ተደምጠዋል። ውጤቱ ከዚህም በላይ መሆን ነበረበት ያለው ማይክል አርቴታ ነው። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው ከሜዳ ውጪ ባስመዘገበው ድል ደስተኛ መሆናቸውን ተናገሩ። አሰልጣኙ በውጤቱ ደስተኛ ነኝ ቢሉም ከዚህ የተሻለ ግን መሆን ይችል ነበር ሲሉ ተናግረዋል። በተለይ 3-1 እያለን ማግባት የምንችልባቸው አጋጣሚዎች ነበሩ ሲሉ ተናግረዋል። አሰልጣኝ ማይክል አርቴታ ወደ ግብ አግቢነቱ ስለተመለሰው ቪክተር ዮከረስም ሲናገሩ ጥሩ ጨዋታ አድርጓል፣ ለቡድኑ የጨመረው ነገር አለ ሲሉ ተናግረዋል። በአንድ ሳምንት ከ2 ዋንጫ የተሰናበተው ሪያል ማድሪድ ትናንትናም በኮፓ ዴል ሬይ ከዋንጫ ፉክክር ውጪ ሆኗል። የኔ ጥፋት ነው ኃላፊነቱን ወስዳለሁ የሚለው አልቫሮ አርቤሎ ውድቀቱ የስኬት ጉዞ አካል ነው ሲሉ ተናገሩ። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሎ ቡድናቸው የደረሰበት ሽንፈት የሚያምነው ውጤቱም በጣም ያማል ሲሉ ገልጸዋል። ሁሉም የኔ ጥፋት ነው ሲሉ ኃላፊነቱን ወስዳለሁ ያሉት አሰልጣኙ ሁሉንም ተጫዋቾቼን አመሰግናለሁ ማለት ፈልጋለሁ ሲሉ ተናገሩ። ሪያል ማድሪድ አቻ መውጣት ትልቅ አደጋ አለው ሲሉ ያስረዱት አሰልጣኙ በኛው ሊግ ቡድን መሸነፍ የበለጠ ያማል ሲሉ ተናግረዋል። ስለውም ውድቀት የስኬት መንገድ ነው፣ ቡድኑ ለ2 ዋንጫ መፎካከር ይችላል፣ እሱንም እናደርጋለን ሲሉ ተናግረዋል። ወደ ቻናላችን ተከታታዮች የሪያል ማድሪድ ውድቀት ይቀጥላል ወይስ ይሻሻላል? ሀሳብ አስተያየታችሁን በኮሜንት ሴክሽን አጋሩ። ቶተንሃም ሆትስፐር የቀድሞ የቼልሲን ተጫዋች አስፈረመ። ቶተንሃም የቼልሲውን ኮነር ጋላገር ከአትሌቲኮ ማድሪድ ማስፈረማቸውን አደረገ። ሰሜን ለንደኑ ክለብ ቶተንሃም እንግሊዛዊ የመሃል ሜዳ ተጫዋች
ጋራገርን ማስፈረማቸውን በይፋ አስታውቀዋል። ቶተንሃም ተጫዋቹን ከአትሌቲኮ ዲ ማድሪድ በ40 ሚሊዮን ዩሮ ማስፈረማቸው ነው። እዚህ በመሆኔ በጣም ደስተኛ ነኝ ያለው ኮነር ጋላገር የቶተንሃም ተጫዋች መሆን ፈልጌ ነበር፣ እንደ እድል የክለቡ ፍላጎትም ነበረበት፣ አሁን እዚህ ይገኛለሁ ሲል ተናገረ። ኮነር ጋላገር የቼልሲ ተጫዋች መሆኑ ይታወቃል። በዚህም ለሁለቱ ለንደን ክለቦች የተጫወተ ተጫዋች ያደርጋል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ለበርናንዶ ሲልቫ ያላቸውን አድናቆት የተለየ መሆኑን ተናግረዋል። በርናንዶ ሲልቫ የተፋላሚ እግር ኳስ ተጫዋች ምሳሌ ነው የሚሉት ፔፕ ጋርዲዮላ ተፋላሚ ተጫዋች ማየት ስትፈልጉ ሲልቫ እላችኋለሁ ሲሉ ገልጸዋል። አክለውም በጨዋታ ላይ ሁሉንም ነገር ያውቃል፣ እያንዳንዱን ነገር መረዳት ይችላል ሲሉ ለበርናንዶ ሲልቫ ያላቸውን አድናቆት ተናግረዋል። በሌላ በኩል ስለ ወጣቱ ተከላካይ ማክስ አሌኒ ያነሱት ፔፕ ጋርዲዮላ እያሳየ የሚገኘው ነገር ማመን አልቻልኩም ሲሉ ተናግረዋል። ከጥቂት ወራት በፊት የአካዳሚ ቡድን ተጫዋች ነበር። ወደ ዋትፎርድ ሄዶ ከትልቅ አጥቂዎች ጋር ተጋፍጧል። አሁን ከኛ ጋር አስደናቂ ነገር እያሳየ ነው ሲሉ ስለ ተከላካያቸው ማክስ አሌኒ አስተያየታቸውን ሰጥተዋል። የ5 ጊዜ ባላንዶር አሸናፊ ክሪስቲያኖ ሮናልዶ በቅርቡ ለፍቅር አጋሩ ጆርጂኒያ የትዳር ጥያቄ ማቅረቧ ጆርጂኒያ በማህበራዊ ትስስር ገጹ ክሪስቲያኖ ሮናልዶ የትዳር ጥያቄ መቀበሏን ይፋ አድርጋለች። አሁን ላይ ክሪስቲያኖ ሮናልዶ እና ጆርጂኒያ የጋብቻ ስነ ስርዓታቸውን ከ2026 የዓለም ዋንጫ ውድድር በኋላ ለማድረግ ማቀዳቸው ተሰምቷል። የጋብቻ ስነ ስርዓቱ በክሪስቲያኖ ሮናልዶ ትውልድ መንደር ማዴራ ይደረጋል ተብሎ እንደሚጠበቅ ክሪስቲያኖ ሮናልዶ እና ጆርጂኒያ ትውውቃቸው እንደ አውሮፓውያን አቆጣጠር በ2016 መድሪድ ውስጥ እንደነበር እየተገለጸ ይገኛል። ሁለቱ አጋሮች በይፋ ትዳር ባይመሰርቱም ባለፉት ዓመታት ግንኙነታቸው 2 ልጆች ማፍራታቸው አያክስ የስዊድናውን የቀድሞ ተጫዋች ዝላታን ኢብራሂሞቪች ልጅ ማክሲሚላን ኢብራሂሞቪችን ማስፈረማቸው ተነገረ። አያክስ ተጫዋቹን ከኤሲ ሚላን እስከ ውድድር ዓመቱ መጨረሻ በውሰት ማስፈረማቸው ነው የተገለጸው። ተጫዋቹ ከ1 ዓመት በፊት በኤሲ ሚላን ቤት የመጀመሪያ ፕሮፌሽናል ኮንትራት መፈረሙ ታዳጊው ለአያክስ ከፈረመ በኋላ የራሴን ታሪክ መጻፍ እፈልጋለሁ፣ እዚህ ያለሁት የራሴን ነገር ለማድረግ ነው ሲል አስተያየቱን ሰጥቷል። የ19 ዓመቱ ማክሲሚላን ኢብራሂሞቪች አክሎም ኢብራሂሞቪች ስም ብቻ ነው፣ እኔ ማክሲሚላን ነኝ ሲል ተናግሯል። በመጨረሻ ኔትፍሊክስ ለአፍሪካ ዋንጫው ፊልም እንደሚያዘጋጅ እየተነገረ ነው። የአፍሪካ እግር ኳስ የበላይ ጠባቂ ካፍ ከአሜሪካዊ ግዙፍ የሚዲያ ተቋም ኔትፍሊክስ ጋር የአጋርነት ስምምነት ፈጽመዋል። ኔትፍሊክስ በቀጣይ የ2025-26 የሞሮኮ አፍሪካ ዋንጫን የተመለከተ ዘጋቢ ፊልም እንደሚያዘጋጅ ተገልጿል። የሚዲያ ተቋሙ በአፍሪካ ዋንጫ እየተሳተፈ የሚገኝ ሲሆን በአይነቱ የተለየ ዘጋቢ ፊልም እንደሚያዘጋጅ ተነግሯል። ይህም በአፍሪካ እግር ኳስ ታሪክ የመጀመሪያ እንደሚሆን እየተዘገበ ይገኛል። ውድ የቻናላችን ተከታታዮች ለፍጻሜ የደረሰው ሞሮኮና ሴኔጋል ማን ያሸንፋል? ሀሳብ አስተያየታችሁን በኮሜንት ሴክሽን ያጋሩ። ለሚደግፉት ክለብ ሁሉ መልካም እድል እየተመኘው ሰላም።